ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በግሪን ሰንቴክ ሶላር ቴክኖሎጂ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ አንድ የቢዝነስ ዜናችን ነው። በምዕራፍ አንድ የዜና ወጃችን የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። እንዲሁም የአዋሽ ባንክን የውጭ ምንዛሬ ዋጋን አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። ምግብ አምራች ተቋማት አዲስ መስፈርት ሊወጣ መሆኑ ተነገረም። ይህ አዲስ መስፈርት የምግብ አምራች ተቋማት ከ10 ዓመታት በላይ ሲጠቀሙበት የነበረውን መስፈርት የሚሽር ነው ተብሏል። በዝርዝር የምናጋራችሁ ይሆናል። በአነጋጋሪው ረቂቅ አዋጅ ላይ ህዝባዊ ውይይት ለማድረግ ጥሪ ቢቀርብም አንድም ሰው አልተገኘም ተባለም። ይህ እንዴት ይታያል? በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። ምግብ ነክ ባልሆኑ ምርቶች ላይ ያለው የዋጋ ጭማሪ ከምግብ ነክ ምርቶች በበለጠ ፍጥነቱ መጨመሩ ተነገረ። የምትሰሙት ይሆናል። የስኳርና ዘይት አቅርቦትን በተመለከተ አዲስ የተሰማ መረጃ ይዘናል። ይህንንም የምናደርሳችሁ መረጃችን ነው። በመርካቶና አካባቢው ህጋዊ የንግድ ግብይትን የሚመለከት አዲስ መረጃ ይዘናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የኢንቨስትመንት ቡፌዎትን እነሆ። ሰላም ጤና ይስጥልኝ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎትን እነሆ ይላል። ቶሎ ምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። ሙስናን ለመከላከል የዲጂታል አሰራርን ማስፋፋት ሁነኛ መፍትሄ ነው ተባለም። የሙስና ወንጀሎች ጊዜውን ተከትለው እየረቀቁ መምጣታቸውን ተከትሎ ወንጀሉን ለመከላከል የዲጂታል አሰራርን ማስፋት ሁነኛ መፍትሄ ነው ተብሏል። በኢትዮጵያ የፖሊሲ ጥናት ኢንስቲትዩት የመልካም አስተዳደር ጥናት ማዕከል የሕግ ተመራማሪ ዶክተር ሙልጌታ ጌጡ ሙስናን ለመከላከል አሰራሮችን የማዘመን አስፈላጊነትን አስረድተዋል። ለዚህም በረቀቀ መንገድ ለመከላከል እንዲሁም ተጨባጭ መረጃዎችን ማግኘትና የዲጂታል አሰራሩ ደህንነቱ የተጠበቀ እንዲሆን በትኩረት መስራት እንደሚገባውም ተነግሯል። በተጨማሪም የመንግስት አገልግሎቶችን ማስተሳሰር፣ የዲጂታል መሰረተ ልማትን ማስፋት፣ የግንዛቤ ስራዎችንና የባለሙያዎችን አቅም ማሳደግ ሙስናን ለመከላከል የሚደረገውን ጥረት ለማጠናከር ወሳኝ መሆናቸውም ተሰምቷል። በመርካቶና አካባቢው ህጋዊ የንግድና የግብይት ስርዓትን ለማስፈን የተጀመረው ስራ ውጤታማ ነው ተባለም። ይህ የተባለውም የአዲስ ከተማ ክፍለ ከተማ የህግ ማስከበርና ገበያ ማረጋጋት የጋራ ግብረ ኃይል ህጋዊ የግብይት ስርዓት ለማስፈን እየሰራ ያለውን የስራ ግምገማ በቀጣይ 90 ቀናት በሚሰሩ ተግባራት ዙሪያ አቅጣጫ ባስቀመጠበት ወቅት ነው። በዚህም በመርካቶና በአካባቢው ህጋዊ የንግድና የግብይት ስርዓትን ለማስፈን የተጀመረው የተቀናጀ የቁጥጥርና ክትትል ስራ ተስፋ ሰጪ ውጤት እየተመዘገበበት ነው ሲሉ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። ኃላፊው አክለውም ያለደረሰኝ ግብይትን በማስቀረት የኢመደበኛ የንግድ እንቅስቃሴ መቀነስ ተችሏል ሲሉም አክለዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የንግድና የግብይት እንቅስቃሴውን ስርዓት በማስያዝ የተረጋጋ ገበያ እንዲፈጠርና የተሻለ ገቢ ለማሰባሰብ የተጀመረውን ስራ የበለጠ ውጤታማ አድርጎ ማስቀጠል ይገባል ብለዋል። በመድረኩም የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ፣ የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ፣ የጸጥታ አካላት፣ የገቢዎችና የንግድ ቢሮ ተወካዮች እንዲሁም የጋራ ግብረ ኃይል አባላት ተገኝተዋል።
ምግብ ነክ ባልሆኑ ምርቶች ላይ ያለው የዋጋ ጭማሪ ከምግብ ነክ ምርቶች በበለጠ ፍጥነቱ መጨመሩ ተገለጸ። በዚህም የኢትዮጵያ ወርሃዊ የዋጋ ግሽበት ሳይቀየር 14.4 በመቶ ሆኖ ቀጥሏል። የኢትዮጵያ ሀገር አቀፍ የዋጋ ግሽበት በግንቦት ወር 2017 ዓ.ም በነበረበት ሳይቀየር በ14.4 በመቶ መመዝገቡን የኢትዮጵያ ስታቲክስ መረጃ አመላክቷል። በወሩ ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ የምግብ ነክ ዕቃዎች የዋጋ ግሽበት 12.1 በመቶ ድርሻ እንደሚይዝም ተነግሯል። በተጨማሪም ምግብ ነክ ያልሆኑ ዕቃዎች ደግሞ 17.8 በመቶ መመዝገቡም ታውቋል። ይህ የሚያሳየው ደግሞ ምግብ ነክ ባልሆኑ ምርቶች ላይ ያለው የዋጋ ጭማሪ ከምግብ ነክ ምርቶች በበለጠ ፍጥነቱ መጨመሩ ነው ተብሏል። የስኳርና ዘይት አቅርቦትን ከልማት ድርጅቶች ጋር በመሆን በገበያ ውስጥ ያለውን ፍላጎት በማሟላት የዋጋ ንረትን መቆጣጠር ተችሏል ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናገሩ። ይህ የተባለውም ስድስተኛው የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 38ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። በዚህም የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የ11 ወራት ሪፖርት ያቀረቡ ሲሆን ሪፖርታቸውን በተለይም የስኳርና ዘይት አቅርቦትን ከልማት ድርጅቶች ጋር በመሆን በገበያ ውስጥ ያለውን ፍላጎት በማሟላት የዋጋ ንረትን መቆጣጠር ተችሏል ሲሉ ገልጸዋል። የስኳር ምርትን ለክልሎችና ከተማ አስተዳደሮች ለማሰራጨት ከ1 ሚሊዮን ኩንታል በላይ ስኳር መቅረቡንም አንስተዋል። እንዲሁም የዘይት ተደራሽነትን ለማስፋትም መንግስት በፈቀደው የውጭ ምንዛሬ በመጠቀም 121 ሚሊዮን ሊትር የምግብ ዘይት ለማቅረብ ታቅዶ ከመንግስት የልማት ድርጅቶች ገዢ የተፈጸመው ደግሞ 55 ሚሊዮን 960 ሺህ ሊትር በኮታ ክፍፍል መሰረት መሰራጨቱንም ተናግረዋል። ነገር ግን ከ65 ሚሊዮን ሊትር በላይ ዘይት ዓለም አቀፍ ጨረታውን ያሸነፉ አቅራቢዎች በገቡት ስምምነት መሰረት ለመንግስት ልማት ድርጅቶች በወቅቱ ባለማቅረባቸው ሊዘገይ ችሏል መባሉን በትላንትናው የዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። እንዲሁም በበጀት ዓመቱ መጀመሪያ ወራት ላይ ደግሞ የማክሮ ኢኮኖሚ ማሻሻያ መደረጉን ተከትሎ የሸማቹን ማህበረሰብ ጥቅም የሚጎዳ የዋጋ ጭማሬ በስፋት የታየበት ወቅት መሆኑንም ጠቁመዋል። ችግሩን ለመከላከልም የማክሮ ኢኮኖሚ ማሻሻያውና የንግድ መዋቅሩን ሂደት ግንዛቤ ለመስጠት ተሞክሯልም ብለዋል። ለዚህም ህገወጥ ተግባራትን ሲፈጽሙ በተገኙ 110577 የንግድ ድርጅቶችና ነጋዴዎች ላይ አስተዳደራዊ እርምጃዎች መወሰዳቸውንም አክለው ተናግረዋል። የምግብ አምራች ተቋማት እስካሁን የሚሰሩበት ከ10 ዓመታት በፊት በወጣ መስፈርት በመሆኑ አዲስ ማሻሻያ ሊደረግበት ነው ተባለም። ይህን ተከትሎ ያልተሻሻሉ መስፈርቶች መኖራቸው የምግብ አምራች ተቋማትን ለመቆጣጠር እንቅፋት ፈጥሯል ሲል የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በዚህም በርካቶቹ የምግብ አምራች ተቋማት የሚመሩት ከ10 ዓመታት በፊት በወጣ መስፈርት በመሆኑና የከተማው ምግብና መድኃኒት ባለስልጣንም ይህንኑ እየተጠቀመ እንደሚገኝም ተነግሯል። በመሆኑም ይህን መስፈርት ማሻሻያ ማድረግ እንደሚገባ በአዲስ አበባ ምግብና መድኃኒት ባለስልጣን ምግብና ጤና ነክ ብቃት ማረጋገጥ ዳይሬክተር ወይዘሮ ቤዛዊት ግርማ ተናግረዋል። ብዙዎቹ ተቋማት ብቃት ማረጋገጥ እንዲችሉ ባለስልጣን መስሪያ ቤቱ ጥረት እያደረገ ቢገኝም ያልተሻሻሉ መስፈርቶች ለስራው እንቅፋት መፍጠራቸውን ዳይሬክተሯ ተናግረዋል። በዚህም የደረጃ መቆጣጠሪያዎች ቢያንስ በየ5 ዓመቱ መታደስ ይኖርባቸዋል ያሉት ወይዘሮ ቤዛዊት በቀጣይ ዓመት መስፈርቱን ለማሻሻል እቅድ መያዙንም አንስተዋል። በአሁኑ ሰዓት እየወጡ ያሉት የምግብ መስፈርቶች ብዙ በመሆናቸው ጉዳዩ ተጠንቶ ወደ ፌዴራሉ ጥያቄ ሲቀርብ በጋራ ታይቶ የሚወሰን ይሆናል በማለት ጉዳዩ ምግብና መድኃኒት ባለስልጣንን ብቻ ሳይሆን የደረጃዎች ኢንስቲትዩትንም የሚያካትት መሆኑን ዳይሬክተሯ ገልጸዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ በበኩላቸው የምግብ ደህንነት በደረጃና በመርህ መሰረት ቁጥጥር መደረግ ስላለበት እንዲሻሻል መፈለጉም ተገቢ ተግባር ነው ብለዋል።
ቀጥለናል ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በአነጋጋሪው ረቂቅ አዋጅ ላይ ህዝባዊ ውይይት ለማድረግ ጥሪ ቢቀርብም አንድም ሰው አልተገኘም ተባለም። በህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና የህግና ፍትህ ጉዳዮች ቋሚ ኮሚቴዎች የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ ላይ ይፋዊ ውይይት ወይም ህዝባዊ ውይይት ለማካሄድ ቀድሞ ጥሪ ያደረገ ቢሆንም የተገኘ ሰው ባለመኖሩ ግን ከቋሚ ኮሚቴዎችና ከባለድርሻ አካላት ጋር ውይይት ማካሄዱ ተሰምቷል። በዚህም በህዝባዊ ውይይቱ የተገኘ ሰው ባይኖርም የሚመለከታቸው ባለድርሻ ተቋማትና የሚመለከታቸው ባለድርሻ አካላት በውይይቱ ላይ ተሳታፊ ሆነዋልም ተብሏል። ከቋሚ ኮሚቴ አባላት በኩል ድጋሜ ህዝባዊ ውይይት ጥሪ ተደርጎ ምክር ቤቱ እስከ መጨረሻው ሙከራዎችን በማድረግ ረቂቅ አዋጁ ከመውጣቱ በፊት መፈተሽ እንደሚገባ አስተያየት የተሰጠ ሲሆን የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በበኩሉ በቀጣይ አዋጁ እስኪወጣ ድረስ ህጋዊ አካሄዶችን እንደሚከተልም አረጋግጧል። በዚህም ከሁለቱም ቋሚ ኮሚቴ አባላት የአዋጁ ተፈጻሚነትን በተመለከተ ጥያቄዎችን ያቀረቡ ሲሆን የከተማና መሰረተ ልማት ሚኒስትር ዴኤታ ወይዘሮ ሄለን ደበበ አሁን ላይ በመላው ሀገሪቱ የአገልግሎት አሰጣጥ ስርዓት መሻሻሎች ያሉበት መሆኑን ደግሞ ለተነሱ ጥያቄዎች ማብራሪያ ሰጥተዋል። የፍትህ ሚኒስትር ወይዘሮ ሀና አርአያ ስላሴ በበኩላቸው የኢትዮጵያ ዜጎች በሌሎች ሀገራት ያገኙትን አይነት መብት በተመሳሳይ በኢትዮጵያ የሌሎች ሀገራት ዜጎች እንዲያገኙ የሚያስችል የግንባታ ዘርፉን የሚያነቃቃ ተጨማሪ ኢንቨስትመንትን የሚስብና የሥራ ዕድል የሚፈጥር አዋጅ መሆኑን በማመላከት የትኞቹም የሚወጡ ህጎች በጥንቃቄ ታይተው የህገ መንግስቱን ድንጋጌዎች የማይጥሱ መሆናቸው ተረጋግጠው እንደሚወጡም ተናግረዋል። በመጨረሻም በቀጣይ ህዝባዊ ውይይት ይኑር አይኑር የተባለ ነገር ባይኖርም ረቂቁ ከቀረበበት ጊዜ ጀምሮ ባሉት 20 ቀናት ውስጥ ይጸድቃል ተብሎ እንደሚታሰብ ከምክር ቤቱ የተገኘው መረጃ ያመለክታል። ቀጥለናል ውድ ተከታታዮቻችን በመጨረሻም የአዋሽ ባንክን የውጭ ምንዛሬ መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 132 ብር ከ57 ሳንቲም እየተገዛ 135 ብር ከ22 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 152 ብር ከ35 ሳንቲም እየተገዛ 155 ብር ከ40 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 178 ብር ከ19 ሳንቲም እየተገዛ 181 ብር ከ75 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ እንዲሁ 143 ብር ከ78 ሳንቲም እየተገዛ መሸጫው ደግሞ 146 ብር ከ66 ሳንቲም ሆኗል። የሳውዲ ሪያል 31 ብር ከ90 ሳንቲም እየተገዛ 32 ብር ከ54 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 32 ብር ከ58 ሳንቲም እየተገዛ መሸጫው ደግሞ 33 ብር ከ23 ሳንቲም ሆኗል። እንዲሁም የካናዳው ዶላር 86 ብር ከ49 ሳንቲም እየተገዛ 88 ብር ከ22 ሳንቲም እየተሸጠ መሆኑን የአዋሽ ባንክ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኢንቨስትመንት ቡፌዎትን እነሆ። ሰላም ጤና ይስጥልኝ። ጀምቦሮ ሪል ስቴት እንደተለመደው የተለያዩ የኢንቨስትመንት ቡፌዎትን እነሆ ይላል። ቶሎ የምረከበው ካሉ በ8 ወር የሚረከቡት በቦሌ ቡልቡላ ቆንጆ ሳይት አለ። አይ ረዘም ባለ ጊዜ ካሉ ደግሞ በ2 ዓመት የሚረከቡት በሳር ቤት ቫቲካን ቆንጆ ሳይት ይዘን እየጠበቅናችሁ ነው። ለበለጠ መረጃ በታች ባለው ቁጥር ይደውሉልን። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ።